እሺ በቃ እንደዚህ እናርግ። አሁን መልስ መመለስ ስላቃተ ማለት ነው። ምንድነው ጥያቄ? በቃ ጥያቄ ትጠይቀኛል፣ ከዛ እኔ እመልስልሃለሁ ዛሬ። በቃ አንተ ምንም መልስ ከሌለች ጥያቄ ጥምቀት ያድናል ወይ ነው ጥያቄ። ያድናል አያድንም? በቃ ጥያቄ ይሄ ነው። ጥያቄ ምንድን ነው ወዳጅ? ጥምቀት ያድናል አያድንም? ጥምቀት ያድናል አያድንም? እሺ ጥምቀት ያድናል ወይስ አያድንም? በቃ አሁን አሁን እኔ ከአንተ መልስ አልፈልግም። ትጠይቃለህ፣ ከዛ እኔ ያሳያለሁ። መልስ ስጠኝ። አንዱ መልስ ስጠኝ። ወይ አያድንም በለኝ። ሚዩት አድርግ እኮ ላወራህ ነው። አሁን ሚዩት አድርግ ላወራህ ነው። በመረጃ ነው የማወራው። ሚዩት አድርግ አሁን። ከዛ አሁን ልመልስልህ። ሚዩት አድርግ። ለአንተ ብቻ ሳይሆን ሌሎችም ለሚሰሙ ሰዎች ጭምር። ወይ አያድናል በለኝ፣ ወይ አያድንም በለኝ። ሌላ እኮ ሽክርክሪት መሽቀቀር እኮ አይደለም። ሚዩት አድርግ እኮ ልመልስልህ። ያድናል ወይስ አያድንም? ወይ አያድናል በለኝ፣ ወይ አያድንም በለኝ። ልመልስልህ ነው። ሚዩት አድርግ ወላጅ። አልተሽከረከርኩም እኮ ሚዩት አድርግና ልመልስልህ። ቴንክ ዩ። መጽሐፍ ቅዱስ ላይ እግዚአብሔር ሰዎችን ሊያድን ሲፈልግ በምንድን ነው ያዳነው ነው ጥያቄው። እሱ ነው መሆን ያለበት። እሺ መጽሐፍ ቅዱስን እስቲ ልግለጥ። እግዚአብሔር ሰዎችን በምንድን ነው ሊያድን የፈለገው? ያው የእግዚአብሔር ቃል ሲናገር ሰዎችን እግዚአብሔር በምን እንደሚያድን እስቲ እኔ ከእግዚአብሔር ቃል እንደዚህ ብሎ ይናገራል። ወይ አያድንም በለኝ፣ ወይ አያድናል በለኝ። አንተ ሰውዬ አታጨውል። አሁን የጠየቀ ሰው ይሰማል። ሚዩት ተደርጋል ብራዘር። የጠየቀ ሰው ይሰማል። አሁን ዛሬ ጥያቄ ስለሆነ በደንብ ስማ። ይጠቅማል ብራዘር፣ ይጠቅማል። እሺ ቃሉ እንደዚህ ይላል። ውሃ እንደማያድን ላሳይ ነው ብራዘር። ሚዩት ተደርጋል። እኔ እኮ ወዳጄ እንዴት ነው ማታ ማታ ስገባ አሁን ሚዩት ተደርገ ነው እያወራ ያለው እና እየሰማንህ አይደለም ወዳጄ። እሺ ውሃ እንደማያድን ላሳየ። የሚያድነው ማን እንደሆነ ላሳየ። በቃ ላሳየ። ውሃ አያድንም። እግዚአብሔር ሰዎች እንዲድኑበት ውሃ አልሰጠም። ምን እንደሰጠ ላሳየ ከእግዚአብሔር ቃል። መጽሐፍ ቅዱስ ሲናገር እንደዚህ ይላል። በእርሱ የሚያምን ሁሉ፣ እደግመዋለሁ፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። በጣም ወሳኝ ቃል። ኦኬ እግዚአብሔር ሰውን ለማዳን የሰጠው ውሃን አይደለም፣ ልጁ ኢየሱስ ክርስቶስን ነው። ቆይ አንዴ ወደ ወንድማችን ጥምቀት አያድንም ይላል። የጠየቀ ሰው አንዴ ብራዘር አንዴ ኢየሱስ ውሃ አይደለም። ቆይ አንዴ መጀመሪያ ተመለሰልህ ወዳጄ፣ ወንድማችን የቅድም የጠየቀኝ ጥያቄ ተመለሰልህ። ተመለሰልህ ቅድም የጠየቀኝ ጥያቄ ኧረ ጭራሽ ተመለሰልህ ወይ? በቃ ካልተመለሰልህ ሚዩት አዳምጠኝ። ካልተመለሰልህ ሚዩት ነው ማድረግ ያለበት። ያልተመለሰ ሰው ሚዩት ያደርጋል እኮ። ሚዩት አድርጋ ሲመለስልህ፣ ከዛ ስጨርስ አልተመለሰልኝም ስለኛ ድጋሚ አስረዳለሁ። ዛሬ ጥያቄ ሳይመለስ አትወጣም። በክብር ለጌታ ይሁን። በቃ ጥያቄ አንተ ብቻ ትጠይቃለህ። ከዛ በደንብ አንተ መስማት ብቻ ነው የሚጠበቅብህ። እሺ ቃሉ ምን ይላል? እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። እግዚአብሔር ዓለም እንዲድን የሰጠው ምንድነው ካላችሁ፣ ጭቃ አልሰጠም። እግዚአብሔር ዓለም እንዲድን ጻድቃን ቅዱሳንን አልሰጠም። እግዚአብሔር ዓለምን ለማዳን መልአክ አልሰጠም። እግዚአብሔር ሰውን ለማዳን ውሃ አልሰጠም፣ እንጨት አልሰጠም። እግዚአብሔር ሰውን ለማዳን የሰጠው ልጁ ኢየሱስ ክርስቶስን። እባክህን ወዳጄ ቴንክ ዩ። እግዚአብሔር ዓለምን ለማዳን የሰጠው ልጁን ነው። ስለ ጥምቀት ነው ያወራው። ስለ ጥምቀት ነው ያወራው። እሺ በቃ እኛ አሁን ምንም ላደርጋችሁ ሚዩት ብራዘር። ምን አድርግ ብራዘር? ቆይ የመለስኩልህ እኮ አየህ። አሁን የጠየቀ ሰው ቢያንስ ይሰማል። የተጠየቀውን ጥያቄ ስትጠየቅ መልስ ካቃተ ቢያንስ
የጠየቅከው ጥያቄ እንዲመለስልህ መስማት መቻል አለብህ። መስማት መቻል አንድ እድል መስጠው ይገባባኝ። እግዚአብሔር ሰዎች እንዲድኑበት የሰጠው ምንድን ነው ካልን ልጁ ኢየሱስ ክርስቶስን። እግዚአብሔር ልጁ ኢየሱስ ክርስቶስን ነው የሰጠው። ሌላ ሰዎች የሚድኑበት የተሰጠ ቁስ የለም በምድር ላይ። የሰጠው ምኑን ነው? ልጁን ነው የሰጠው። ሰው እንዴት ነው የሚድነው ካልን በዚህ ልጅ ሲያምን ነው ሰው የሚድነው። በልጁ በክርስቶስ ኢየሱስ የሚያምን ሰው ነው ምን የሚያደርገው? የሚድነው። የእግዚአብሔር የማዳን እቅድ በጣም ግልጽ ነው። በልጁ በክርስቶስ ኢየሱስ ሲያምኑ ሰዎች ይድናሉ፣ ይጸድቃሉ። መጽሐፉ በጣም ክሊር ነው። የሚያድን ሰዎች የሚድኑበት የተሰጠ ሌላ የመዳኛ መንገድ አለ? የለም። በእግዚአብሔር ቃል ውስጥ የለም። የሚያድን ሌላ ነገር የለም። ሁለት ጥቅሶችን ላንሳና ላሳይ እንዲጠቅም ማለት ነው። እንዲጠቅም እሺ፣ ሁለት ጥቅሶችን ላሳይ። መጽሐፍ ቅዱስ ክሊር የሆነ ሐሳብ ስላለው ማለት ነው። እሺ፣ እንዴት ሰዎች እንደዳኑ እንድናይ ያክል ጥሩ ነው ማየታችን ማለት ነው። እሺ፣ እንዴት ሰው እንደሚድን መጽሐፍ ቅዱስ በግልጽ የሚያሳይበት አንድ ቦታ አለ። እስቲ እንየው ሰዎች እንዴት እንደዳኑ። ይኸው እንደዚህ ነው። አንተ ክርስቶስ አይደለህምን? ራስህንም እኛንም አድነን ብሎ ሰደበው ይላል። ወንበዴዎች ናቸው፣ ክፉ አድራጊዎች ናቸው ሁለቱም። ከተሰቀሉት መካከል አንዱ ነው የሚለው። ሁለቱም ምን አድራጊ ናቸው? ክፉ አድራጊዎች ናቸው። ምግባር የላቸውም። ይሄ ነው የሚሉት በእግዚአብሔር ፊት የሚያስቆጥሩት ስራ የላቸው። ስለዚህ ምንድነው በህይወታቸው ያለው? ክፋት ነው። ሰዎችም ተስማምተው በእነሱ ክፋት ሰቅለዋቸዋል። በክፋታቸው ምክንያት ሞት የተፈረደባቸው ሰዎች ናቸው፣ ወንጀለኞች ናቸው። አይደለም በእግዚአብሔር ፊት በሰው ፊት ምንድናቸው? ወንጀለኞች ናቸው። ኃጢአትን ይሰሩ ክፉ ያደረጉ ሰዎች ናቸው። ራሳቸው ሰዎቹም ደግሞ ስለ ክፋታቸውም ያመኑ ሰዎች ናቸው። ሰዎች በሐሰት እንኳን የከሰሷቸው ሰዎች አይደሉም። ራሳቸው በክፋታቸው አምነው የተቀበሉ ክፋታቸውን አክሴፕት ያደረጉ ሰዎች ናቸው። እንቀጥል። እንደዚህ ይላል። ሁለተኛው ሲመልስ ስላደረግነው የሚገባንን እንቀበላለን፣ በእኛስ እውነተኛ ፍርድ ነው ይላል። እውነተኛ ፍርድ የተቀበሉ ሰዎች ናቸው። ምን ማለት ነው? የሞት ፍርድ እንኳን ይገባናል ብለው የሚቀበሉ ሰዎች ናቸው። የሰሩት ያደረጉት የህይወት ምልልስ የሞት ፍርድ የሚገባቸው ክፉ አድራጊዎች መሆናቸውን ሁለቱም የሚያመኑ ሰዎች ናቸው። ሞት የተገባቸው ሰዎች ናቸው። ይሄው ነው የሰው ማንነትን ነው ሪፕሬዘንት የሚያደርጉት። በኃጢአታችን በበደላችን ሁላችን የሚገባን ይሄንን ነው። ኢየሱስንም ይላል ጌታ ሆይ በመንግስት በመጣ ጊዜ አስበኝ አለው። ይሄው ወንበዴ ሞት የተፈረደበት ኃጢአተኛ የሆነ የበደለ ሰው ጌታውንም ብሎ ተማጸነ። በመንግስት በመጣ ጊዜ አስበኝ አለው። የጌታ መልስ ነው ዛሬ ላለን ክርስቲያኖች መሰረት የሚጥል። ኢየሱስም እውነት እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው ይላል። እግዚአብሔር ይባረክ። ይሄ ሰው እግዚአብሔር በላከለት በልጁ በክርስቶስ ኢየሱስ ስላመነ አልተጠመቀም፣ አልቆረበም፣ ኃጢአቱን በደሉን ለንስሐ አባት አላወራም። ምንም ያደረገው ነገር የለም። ያደረገው ነገር ምንድነው? እሱ ኃጢአተኝነቱን በደለኝነቱን አምኖ በክርስቶስ ኢየሱስ ምን አደረገ? ጌትነት አመነ፣ አዳኝነት አመነ። በመንግስት በመጣህ ጊዜ ምን አድርገኝ አለው? አስበኝ አለው። ዳትሱን ይሄ ሰው ታሰበ አልታሰበም? ታሰበ። እግዚአብሔር ሌላ ሰዎችን የሚያስብበት የመዳን ተስፋ የለም ብራዘር። ለዚህ ነው አይኖቻችሁን ከውሃ ላይ
ከቂጣ ላይ ከሆነ ነገር ላይ አንሱና ስለ እናንተ በቀራኒው ላይ የሞተውን በመስቀል ላይ ዋጋ የከፈለውን ኢየሱስ ክርስቶስን እመኑ የምንለው። ዛሬ ብዙ ኦርቶዶክሳውያን አይኖቻቸውን ከኢየሱስ ላይ አንስተው የማይታመንና ሕይወት የማይሰጠውን ነገር እያመኑ ነው ያሉት። ብዙ ኦርቶዶክሳውያን ልክ እንደዚህ ወንበዴ ኃጢአታቸውን በደላቸውን ያምናሉ። ግን ስለ እነሱ በመስቀል ላይ የሞተውን ኢየሱስ ክርስቶስን በማመን እንደዳኑ ከሚያምኑት ይልቅ ስለተጠመቁ ሕይወት እንደሚያገኙ ነው የሚያምኑት። በጣም ያሳዝናል። በጣም ነው የሚያሳዝነው። ይሄ ወንጌል አይደለም። አየህ፣ የሚያድነው ስለ ኃጢአታችን ስለ በደላችን በመስቀል ላይ ዋጋ የከፈለው የናዝሬቱ ኢየሱስ ነው እንጂ ውሃ አይደለም። ውሃ አይደለም። ለሰው ልጆች ኃጢአትና በደል ዋጋ የከፈለው ማን ነው? ኢየሱስ ነው። በቀራንዮ ላይ ኢየሱስ ነው። አየህ፣ በሱ ስራ እኛ ሁላችን ወደ አብ መግባት አለን የተባለው መጽሐፉ ያንን ነው የሚናገረው። ስለዚህ ሰዎች ወደ እግዚአብሔር የመግባት ድፍረት የሚኖራቸው ስለተጠመቁ አይደለም። ልክ ነው። ጥምቀትን እንደዚህ ስንል እያቃለልን አይደለም፣ የጌታ ትእዛዝ ነው። ግን ሰዎች ለመዳን ለመጽደቅ የሚያስፈልጋቸው አዳኛቸው ኢየሱስ ክርስቶስ ነው። ለምን? መጽሐፍ የሚናገረው ደም ሳይፈስ ስርየት የለም ነው የሚለው። ታዲያ ኃጢአተኞች በደለኞች የኃጢአት ስርየት በምን ተቀበሉ? በፈሰሰላቸው በክርስቶስ ኢየሱስ ደም። በእግዚአብሔር መንግስት ውስጥ ሁለት አዳኝ የለም፣ አንድ አዳኝ ነው ያለው ብራዘር። ለዚህ ነው መዳን በሌላ በማንም የለም የተባልከው። ውሃ በዚህ በኩል የሚያድንበት ህይወት፣ በዚህ በኩል ደግሞ ሌላ የሚያድንበት ሌላ ኢየሱስ ምናምን ተብሎ ተከፋፍሎ ሌላ የመዳኛ ተስፋ አልተሰጠንም። የመዳኛ ተስፋችን አንድና አንድ ነው፣ ስሙም ኢየሱስ ይባላል። ከክርስቶስ ኢየሱስ ውጪ ሰዎች የሚድኑበት አንዳች ተስፋ የላቸው። ለዚህ ነው እኛ ክርስቲያኖች የመዳን ተስፋችን ሲወራ ኢየሱስ ክርስቶስን በማመን ብለን የምንዘጋው። ለምን? ሌላ የመዳኛ መንገድ የለም። ሐዋርያቶችም አልሰበኩም። ሰው ይድን ዘንድ ምን ማድረግ ይገባኛል ብሎ ሲጠይቃቸው በጌታ በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ ነው። ይሄ ነው መልሱ። ዛሬም ይሄ መልእክት ነው ለኛ ያለን። እዚህ ውስጥ የምትሰሙ ሰዎች ካላችሁ ማለት ነው፣ አይኖቻችሁን ከውሃ ላይ አንሱ፣ አይኖቻችሁን ከሆነ ከቁስ ነገር ላይ አንሱ፣ አይኖቻችሁን ከቅዱሳን ከጻድቃን ላይ አንሱና ስለ እናንተ ኃጢአትና በደል የሞተውን ቅዱሱን የእግዚአብሔር ልጅ ኢየሱስ ክርስቶስን እመኑት ትድናላችሁ። መልእክታችን ይሄ ነው። ከዚህ ውጪ የመዳኛ መንገድ የለም። ስጋ ተለይተን ይላል። ከምን ተለይቼ ነው የሚለው? ከስጋ ጎስ ከስጋ ሲለይ ከማን ጋራ ነው የሚኖረው? ከጌታም ጋር ማደር ደስ ይለኛል ይላል። አዎ። ስለዚህ ከጌታው ጋራ የሚያድረው የሚኖረው በስጋው ነው ወይንስ ያለ ስጋው ነው? ሰው ከሞተ በኋላ በስጋው ነው ወይንስ ያለ ስጋው ነው? ወዳጄ ስጋና መንፈስ ልዩነት የላቸውም። እዚሁ ጋር ወዳጄ ሌላ ቦታ ሂደው ምንድን ነው የሚለው? በአንድ ጥቅስ ላይ እኮ ነው አሁን ዶክትሪን እየሰራ ያለ። አዎ በቂ ነው ወዳጄ። ወደ ሌላ ሜዳ ነው። ሌላ ጥቅስ በመጽሐፍ ቅዱስ ለምንድን ነው ሌላ ጥቅስ? እዚህ ጋር ያለውን አንብበው። መጽሐፍ ቅዱስ እንደዛ አይልም። ከምን ተለይቼ ነው የሚለው? መጽሐፍ ቅዱስ እንደዛ አይልም። ይኸው እያሳየው። ይኸው ሌላ ጥቅስ አስታርቃ። በአንድ ጥቅስ ላይ እኮ ተንጠለጠልክ። ለየት ይላል። ከምን ተለይቼ ነው የሚለው? በስጋ። አሁን እሱ እየተናገረ ያለው በስጋ ሲለይ ከማን ጋራ ነው የሚሆነው? በመንፈስ ከጌታ ጋር ነው የሚሆነው። በመንፈስ ቴንኪዩ። በቃ አለቀ ወዳጄ። በመንፈስ ስለዚህ አይሞትም። መንፈስ አይሞትም፣ በስጋ ነው የሚለየው። ስለዚህ በመንፈሱ ከጌታ ጋር ሲሆን አብሮት ይኖራል ማለት ነው። እሺ፣ እያወራ አብሮት ይኖራል። በዚህ እንዘጋዋለን ማለት ነው።